እግዚአብሔርን ማርያም እንዳመነችው ማመን እንዳለብን ተነገረ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ባሳለፍነው ሰኞ ህዳር 29 የእመቤታችን ጽንሰተ በዓል ላይ ማርያም እንዳመነችው እግዚአብሔርን ማመን አለብን ብለዋል። ቅዱስነታቸው በገብርኤል ጸሎት ብስራት ማርያም በተጸነሰችበት ቅጽበት የክርስቶስን ቤዛነት በማሰብ በእግዚአብሔር ልዩ ጸጋ እንዴት ከቀደመው ኃጢአት መጠበቅ እንደቻለች በዓሉን ለማክበር በቅዱስ ጴጥሮስ አደባባይ ለተገኘው ሕዝብ ተናግረዋል። የእመቤታችን እሽታ ድንቅ ውጤትን ይዞ መጥቷል ያሉት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አስከትለውም እኛም በየዕለቱ በታማኝነት፣ በምስጋና፣ በትህትና፣ በትዕግስት፣ በጸሎትና በተጨማሪ የፍቅር ተግባራት ክርስትናችንን ማደስ እንችላለን በማለት ትህትናን የሚዋጅ አገልግሎት ላይ አጽንኦት ሰጥተው ተናግረዋል። በዚህ መልኩ ክርስቶስ በሁሉም ቦታ ሊታወቅና ሰው ሁሉ ሊቀበለው ይችላል። ያ ማለት መዳን ወደ ሁሉም ቦታ ሊመጣ ይችላል ማለት ነው ያሉት ርዕሰ ሊቃነ ጳጳሳቱ በቅዱስ ገብርኤል አብሳሪነት የክርስቶስ ወደ ድንግል ማርያም መምጣት እንዴት ለልዩ ጸጋ እንድትታደል እንዳደረጋት አጉልተዋል። ፖፕ ሊዮ ጌታ ሁልጊዜ ታላቅ ስጦታዎችን ቢሰጠንም የመቀበልና ያለመቀበል ነጻነቱን ግን ለእኛ ይተውልናል። የማርያምን ምሽታ የሚደንቀው ነጻነቷን በመጠቀም ፈቃዷን መስጠቷ ነው ያሉ ሲሆን ምዕመናን ቅድስት ድንግል ማርያም እንዳደረገችው እንዲያምኑና እግዚአብሔር የሚጠራውን ማንኛውንም ተልእኮ እንዲቀበሉ አደራ ብለዋል።